ዛሬም እንደተለመደው ቀውጢ በሆነ ፊልም ተመልሻለሁ። የፊልሙ ርዕስ ጃምፐር ይሰኛል። ፊልሙንም እንደምትወዱ ስለማልጠራጠር ላይክ በማድረግ ጀምሩት። እንዲሁም በየቀኑ የምንለቃቸውን ጣፋጭ ታሪኮች ለመመልከት ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን። ታሪኩ የሚጀምረው በሚቺጋን ግዛት ውስጥ አን አርቦር በምትባል ትንሽ ከተማ ዴቪድ የተባለ የሁለተኛ ደረጃ ተማሪን ያሳየናል። የመጨረሻ ክላሱን አጠናቆ ከመሄዱም በፊት ልዩ የሆነ ነገር ለማድረግ ድፍረቱን ይሰበስባል። ዴቪድ የክላሱ ተማሪ ከሆነችው ከሚሊ የፍቅር ስሜት አለው። ትንሽ ስጦታም ይሰጣታል። ሚሊ በደስታ መሰገነችው። በመሃል ግን ማርክ የተባለ የትምህርት ቤቱ ጉልበተኛ ወደ እነሱ ይመጣል። ከሚሊ የሰጣትንም ስጦታ ይወስድባታል። ዴቪድ ማርክን እንዲመለስለት በንዴት ይጮህበታል። ማርክ ግን ቁጣውን ችላ በማለት የወሰደውን ዕቃ ወደ በረዶ ይወረውረዋል። ዴቪድ ምንም ሳያስብ የወረወረውን ለማምጣት ሄደ። የሰጣትንም ስጦታ ማግኘት ቻለ። ነገር ግን በድንገት በረዶ መሰንጠቅ ጀምሮ ዴቪድ ወደ ውስጥ ሰመጠ። ሚሊ በመደናገጥ ወደሱ ልትሄድ ስትል ማርክ ነገሩን ከዚህ ይበልጥ አስቸጋሪ እንደሚያደርገው ያስፈራራታል። ዴቪድ ከሰመጠው ቀዝቃዛማ ውሃ ለመውጣት ይታገላል። ሊሞት እንደሚችልም ያስባል። ነገር ግን የሆነ ታምር ተከሰተ። ዴቪድ ራሱን ቤተ መጻሕፍት ውስጥ አገኘው። ሙሉ ለሙሉ ግራ ተጋብቷል። እንዴት ይሄ እንደተፈጠረ የሚያውቀው ነገር የለም። ግን አንድ ነገር ያውቃል፣ በህይወት አለ። በድንጋጤ ውስጥ ሆኖ ወደ ቤቱ ይመለሳል። ዴቪድ ህይወቱ ቀላል ሆኖ አያውቅም። እናቱ ገና ልጅ እያለ ነው ትታው የሄደችው። ከዚያን ጊዜ ጀምሮ ዴቪድ ከአባቱ ዊሊያም ጋር ይኖራል። አባቱ ክፉና ፍቅር ጨርሶ የማያውቅ ሰው ነበር። ዴቪድ ቤቱ ሲደርስ አባትየው ወዲያው እንዳየው ምን እንደሆነ ጠየቀው። ዴቪድ መልስ ለመስጠት ተንቀጠቀጠ። በፍጥነት ወደ ክፍሉም ገብቶ በሩን ዘጋበት። ድርጊቱ ዊሊያምን ይበልጥ አናዶት በሩን በመስበር ወደ ውስጥ ለመግባት ይሞክራል። ነገር ግን በሩን እንደሰበረው ዴቪድ በክፍሉ አልነበረም። ዴቪድ በድጋሚ ወደ ቤተ መጻሕፍቱ ተመልሶ ነበር። ያኔ ነገሩ ገባው። በድል ከሐይቁ አላመለጠም። የትኛውን ቦታ መሄድ ይችላል። ግን አሁንም ግራ የተጋባው ዴቪድ ከላይብረሪው ለመውጣት መውጫ ቢፈልግም ዝግ ነበሩ። በዛ ጊዜ በመናደድ በቅጽበት ወደ ክፍሉ ይመለሳል። አሁን ዴቪድ እውነታውን ተረድቷል። ምናልባትም ይህ ኃይል ህይወቱን ለዘላለም ሊለውጠው ይችላል። ለመጀመሪያ ጊዜ ከአስጨናቂ ህይወቱ የሚወጣበት መንገድም ማግኘት ቻለ። በፍጥነት ዕቃዎቹን ሰብስቦ ከተማውን ለመልቀቅ ወሰነ። ነገር ግን ከመሄዱ በፊት የሚፈልገው አንድ ነገር አለ፣ ሚሊ አሁንም ልቧ ተሰብሯል። ዴቪድ በቀዝቃዛማ ሐይቁ እንደሞተ ታስባለች። ያለማቋረጥ በሐዘንም ታነባለች። በድንገት ግን ከውጪ ድምጽ ሰማችና ለማጣራት ስትወጣ ዴቪድ የሰጣትን የበረዶ ግሎብ ተቀምጦ አገኘችው። ሚሊ ግራ ተጋብታና በፍርሃት ስሜት ሆና አካባቢው መቃኘት ትጀምራለች። በሌላ በኩል ዴቪድ ሀገሩን ለቆ ወደ አዲስ ከተማ ይጓዛል። እዛም እንደደረሰ የሆቴል ክፍል በመያዝ ለመጀመሪያ ጊዜ ብቻውን መኖር ጀመረ። ስለ ኃይሎቹ ለማወቅ ጉጉት ስለነበረው ወደ ከተማው ሄዶ የመጀመሪያ ሙከራውን ሲያደርግ ከዛፍ ጋር አጋጨው። በኋላ ወደ ሆቴሉ ተመልሶ የቱሪስት ቦታዎችን በመጻፍ ላይ ባሉት ፎቶዎች መሄድ ጀመረ። ኃይሉን ደጋግሞ ይፈትሻል። በድንገት ግን ወደ አንድ ህንጻ ይገባል። ከዚህ በፊት ይጎበኝ የነበረው ቦታ ቢሆንም ያየውን ወይም የሚያስታውሰውን የቱንም ቦታ ቴሌፖርት ማድረግ ይችላል። እናም በኃይሉ በመተማመን ዴቪድ አደገኛ እቅድ አወጣ። ወደ አንድ ባንክ ሄዶ በተረጋጋ መንፈስ ወደ ጥበቃው በማምራት መታጠቢያ ቤቱን እንዲያሳየው ጠየቀው። እየሄዱም እያለ ዴቪድ እያንዳንዱን ነገር ለማስታወስ በጥንቃቄ ይመለከታል። በዚያ ምሽት ዴቪድ የመጀመሪያ ዝርፊያውን ለመፈጸም መሳሪያዎችን ከሰበሰበ በኋላ በቀጥታ ወደ አንዱ የባንክ መታጠቢያ ቤት ቴሌፖርት ያደርጋል። ከዚያም የቴሌፖርቱን ኃይል በመጠቀም በቀጥታ ወደ ቮልቴጅ ውስጥ ዘሎ ገባ። እናም በብዙ ሚሊዮኖች የሚቆጠሩ ገንዘቦችን መዝረፍ ቻለ። ዴቪድ ይህን ድርጊቱን በተለያዩ ባንኮች ላይ መደጋገም ጀመረ። ከጊዜ በኋላ ከሚፈልገው በላይ በቂ ገንዘብን አገኘ። ሁልጊዜ የሚመኘው የነበረውን ሁሉ ይገዛል። ዓመታትም እያለፉ ኃይሉ እየጠነከረ ይሄዳል። እናም አሁን ላይ ሀብታም ሆኗል። የቅንጦት አፓርትመንት ውስጥ መኖርና ኃይሉንም ከክፍል ወደ ክፍል ቴሌፖርት በማድረግ ይዝናናል። ነገር ግን እንደዚህ አይነት አስደናቂ ኃይል ቢኖረውም ማንንም ለመርዳት አይሞክርም ነበር። ስለ ራሱና ስለ ህይወቱ ብቻ ይጨነቃል። ኃይሉን የሚጠቀመው ወደ ፈለገው ቦታ ለመጓዝ፣ በባህሮች ላይ በመንሳፈፍ፣ በግብጽ ደግሞ ጥንታዊ ሐውልቶች ላይ በመሆን ከማንም በተለየ መልኩ የዓለምን ውበት እየተመለከተ ይዝናናል። ይህ በእንዲህ እንዳለ በጫካ ውስጥ ሮላንድ የተባለ ሰው ያስተዋውቀናል። እሱና ቡድኖቹ በጸጥታ በጫካ ውስጥ ይንቀሳቀሳሉ። የኤሌክትሪክ ሽቦ ወጥመዶችንም አዘጋጅተው አንድ ሰው ሽቦዎቹን ሲነካ ወዲያውኑ በኤሌክትሪኩ እንዲያዝ ያደርጋሉ። እነዚህ ሰዎች ጃምፐሮችን
ወይም ደግሞ እንደ ዴቪድ ያሉ ሰዎችን የሚከታተሉ አዳኞች ናቸው። እናም የያዙትን ማንኛውም ሰው ያለ ርህራሄ ይገላሉ። በዛ ምሽት ዴቪድ ሀገር ሰላም ብሎ ወደ ቤቱ ሲገባ ሮላንድ ቤቱ ገብቶ እየጠበቀው ነበር። ሮላንድ ዴቪድን ማናገር ሲጀምር በንግግራቸው ሮላንድ ዴቪድን ለ8 ዓመታት ሲከተለው እንደቆየ እንረዳለን። ዴቪድ በቴሌፖርቱ ለማምለጥ ሞከረ፣ ነገር ግን ሮላንድ በያዘው መሳሪያ አጠቃው። በተኛበትም እዛው ደጋግሞ ኃይሉን እንዳይጠቀም በኤሌክትሪኩ ሾክ ያደርገዋል። እናም እንዴት መትረፍ እንደቻለ ጠየቀው። ዴቪድ በቴሌፖርቱ ሊያመልጥ ቢሞክርም ሮላንድ በተደጋጋሚ ጥቃት በመሰንዘር ያከሽፍበታል። ነገር ግን ዴቪድ እንደምንም እየተንፏቀቀ ግድግዳው ላይ ወደ ተሰቀለው ፎቶ ተመለከተና አንዱን ፎቶ በመያዝ ቴሌፖርት ለማድረግ ሞከረ። ነገር ግን በውስጡ ኤሌክትሪክ ስለተሰራጨ ማድረግ ሳይችል ይቀራል። እናም ከቤቱ ደረጃ ጋር ያጋጨዋል። ሮላንድ ወደሱ በመምጣት ተመሳሳይ ጥያቄ ማንሳቱን ቀጠለ። መልስ ሳያገኝ ሲቀር ግን በመናደድ ሊጨርሰው ወሰነ። ዴቪድ እንደገና ለማምለጥ ሞከረ፣ ነገር ግን አልቻለም። በመጨረሻ ግን ተሳክቶለት ወደ አንድ ቦታ ያመልጠዋል። እናም መሳሪያ አግኝቶ የተያዘበትን ኤሌክትሪክ ይቆርጠዋል። ሮላንድ ለቡድኖቹ በመደወል ዴቪድን እንዲፈልጉት አዘዘ። በማግስቱ ዴቪድ ሚሊን ለመጎብኘት ወደ ቤቷ ይሄዳል። የሚሊ እናት እሱን በማየቷ ተደንቃ ወደ ውስጥ እንዲገባ ትጋብዘዋለች። ዴቪድ ስለ ሚሊ ጠየቃት። እናቷ ሚሊ ባር ውስጥ እየሰራች እንደሆነ ነገረችው። ዴቪድ ይሄን እንደሰማ እሷን ለማየት ሄደ። እንዳያት ግን ከተፈጠረው ነገር በኋላ ህይወቷን በሰላም መኖር እንደጀመረች ስለተረዳ ምንም ሳይል ለመሄድ ወሰነ። ድንገት ግን ማርክ ከፊቱ ይመጣበታል። ወዲያውም ስላወቀው እሱን መከተል ጀምሮ መጮህና ትኩረት መሳብ ሲጀምር ጫጫታው የሚሊን ትኩረት ይስባል። ማርክ ግን እንደለመደው ሚሊን ማንቋሸሽ ጀመረ። ድርጊቱ ዴቪድን ይበልጥ አናዶት ከሱ ጋር መጣላት ይጀምራል። ማርክ ዴቪድን ወደ ውጭ አውጥቶት መቀጥቀጥ ጀመረ። ማርክ የማሸነፍ ስሜት እየተሰማው እያለ ዴቪድ ቴሌፖርቱን በመጠቀም ወደ ሌላ ቦታ ወሰደው። ማርክ በነገሩ በጣም ፈርቶና ግራ በተጋባ ስሜት ዴቪድን እንዲለቀው ጠየቀው። ዴቪድ ማርክን እዛው ትቶት ወደ ባሩ ይመለሳል። ሚሊ ግራ ተጋብታለች። ቢሆኑም ውስጥ ይገባሉ። በንግግራቸውም ዴቪድ አሁን ላይ ስራ እየሰራ ሀብታም እንደሆነ በመናገር ይዋሻታል። ከዚያም ወደ ሮም የሙዚቃ ዝግጅት እንደሚሄድ ይነግራታል። ሚሊም እዛ መሄድ የሁል ጊዜ ህልሟም እንደነበር ትነግረዋለች። ዴቪድ አጋጣሚውን በመጠቀም አብረው እንዲሄዱ ይጋብዛታል። እሷም በደስታ ትስማማለች። እናም ሁለቱ ወደ ሮም ተያይዘው ሄዱ። በሌላ በኩል ሮላንድ በፖሊስ ጣቢያ ውስጥ ማርክን አንዳንድ ጥያቄዎች ለመጠየቅ እንዲፈቅድለት ይጠይቀዋል። ነገር ግን ፖሊሱ ይሄን ለማድረግ ፍቃድ እንደሚያስፈልገው እየተናገረ ሮላንድ በማጥቃት ይገለዋል። ወደ ማርክም ሄዶ እየተነጋገሩ ዴቪድ ሚሊን ይዞ ወደ ሮም እንደሄደ ይደርስበታል። በሌላ በኩል ዴቪድ እና ሚሊ በቦታው ሲደርሱ በጠባቂው ቤቱ እንደተዘጋ ይነገራቸዋል። ዴቪድ ምንም ሳይል በሌላ በኩል ኃይሉን በመጠቀም ከከፈተው በኋላ ሚሊን ወደ ውስጥ ይጋብዛል። ሁለቱ ብቻቸውን ሆነው ቦታውን እየጎበኙ ከነሱ በላይ አንድ ሚስጥራዊ ሰው እየተመለከታቸው እናያለን። በኋላም ወደ ዴቪድ በመምጣት ራሱን ግሪፊን ብሎ ያስተዋውቀዋል። ከሱ ጋርም ተመሳሳይ የቴሌፖርት ኃይል እንዳለው ተናገረ። ዴቪድ በድንጋጤ ይህ እንዴት ሊሆን እንደቻለ ጠየቀው። ግሪፊን እነሱ ኃይለኛ ቢሆኑም ፈጽሞ ደህንነታቸው የተጠበቀ እንዳልሆነ ያወራል። አዳኞች ሁል ጊዜ እየተከታተሏቸው ነው። በዛ ቅጽበት ሁለት አዳኞች ወደ እነሱ መጡ። ዴቪድ ወዲያው ቴሌፖርቱን ተጠቅሞ ወደ ላይ ይወጣል። ግሪፊን ከጀርባቸው በመምጣት ከነሱ ጋር መፋለም ይጀምራል። ዴቪድ መጀመሪያ ቢሸሽም በአዳኞቹ ወጥመድ ይያዛል። ሚሊ አደጋ ላይ ልትሆን እንደምትችል በመገንዘብ ግሪፊን በፍጥነት ይንቀሳቀሳል። አንዱን አዳኝ ከግድግዳ ጋር ከመታው በኋላ ሌላኛውን ደግሞ መሬት ላይ ወረውሯል። በኋላም ከዴቪድ ጋር እያወራ እነዚህ አዳኞች በምድር ላይ ያለውን እያንዳንዱን ጃምፐር ለማጥፋት እንደተነሱ እነሱም ፓላዲኖች እንደሚባሉ ይነግረዋል። ከዛም ግሪፊን ቦታውን ለቆ ሄደ። ግን ዴቪድ የቴሌፖርቱን ዱካ በመከተል ያለበት ጋር መጣ። ግሪፊን በንዴት እንዲርቅለት ነገረው። ከዛም ዴቪድ ወደ ሚሊ ተመልሶ ለመሄድ ሲሞክሩ በፖሊስ ይያዛሉ። ሚሊ በፖሊስ ጣቢያ ውስጥ ዴቪድን እንዲለቁት ትማጸናለች። ፖሊሱ እዚህ ሆና እንድትጠብቅ ይነግራታል። ዴቪድ በመጠየቂያ ክፍል ውስጥ እያለ አንድ ኦፊሰር በመምጣት ፖሊሱን እንዲመጣ ይጠራዋል። ዴቪድ በዛ ሰዓት ብቻውን መሆን ቻለ። ነገር ግን አንዲት ሴት ወደ ዴቪድ መጣች። እሷም ከዓመታት በፊት ትታው የጠፋችው እናቱ ሜሪ ነበረች። እናም የታሰረበትን ሰንሰለት ፈታ በፍጥነት እንዲሄድ ነገረችው። ሚሊን ግን ከሱ ጋር እንዳይወስዳት አስጠነቀቀችው። ካደረገው ግን ሚሊ ልትሞት እንደምትችል ገለጸችለት። ዴቪድ ግራ በተጋባ ስሜት እናቱን ተከተላት። ነገር ግን ፖሊሱ ወደሱ መጥቶ ለመያዝ ሞከረ። ዴቪድ ግን ወደ ግብጽ ፖሊሱን ይዞት ቴሌፖርት ያደርጋል። እዛም ትቶት ወደ ፖሊስ ስቴሽኑ ተመልሶ ሚሊን በመያዝ
ከተማዋን ለቀው መውጣት እንዳለባቸው ነገራት። ሚሊ ግራ በመጋባት ለምን እንግዳ የሆነ አይነት ባህሪ እያሳየ እንደሆነ ትጠይቀዋለች። ነገር ግን ዴቪድ ምንም መልስ ሊመልስላት አልቻለም። በፍጥነት እቃቸውን አዘጋጅተው ኤርፖርት ይደርሳሉ። ነገር ግን ዴቪድ ከሚሊ ጋር መምጣት እንደማይችል ይነግራታል። ምክንያቱም እንደዚህ አይነት ነገር ውስጥ እሷን ማስገባት አልፈለገም። ሚሊ አዝናና ልቧ ተሰብሮ ብቻዋን ወደ ፕሌኑ ትገባለች። ሮላንድ ዴቪድን ወደሚኖርበት አን አርቦር ሄደ። እዛም እንደደረሰ ከዊሊያም ጋር ማውራት ጀመረ። ሮላንድ ፖሊስ እንደሆነ በመናገር ዴቪድ የት እንደሚገኝ ጠየቀው። ዊሊያምም ልጁን ካየው 8 ዓመታት እንዳለፈውና ፖሊሶችም ሊያገኙት እንዳልቻሉ ተናገረ። ቀጠል አድርጎም ስለ ዴቪድ እናት ይጠይቀዋል። እሷም ከዚህ ከሄደች እንደቆየች ይገልጽለታል። ይህ በእንዲህ እንዳለ ግሪፊን በክፍል ውስጥ ቪዲዮ ጌም እየተጫወተ ዴቪድ ወደሱ ይመጣል። እናም ለምን ጃምፐሮች ምንም ስህተት ሳይሰሩ በአዳኞች እንደሚታደኑ ይጠይቀዋል። ግሪፊን ለዴቪድ ማብራራት ጀምሮ እነዚህ አዳኞች ጃምፐሮችን ፈጽሞ መኖር የለባቸውም ብለው የሚያምኑና ከዚህ የከፋው ደግሞ ፓላዲኖች ኢላማቸውን ለማግኘት ሲሉ መላ ቤተሰቡን የሚጨርሱ እንደሆኑ ያብራራለታል። ዴቪድ ይህን በመስማቱ የድንጋጤ ስሜት ፈጠረበት። ወዲያውም ወደ አባቱ ቤት ቴሌፖርት አደረገ። ነገር ግን እዛ ሲደርስ አባቱ መሬት ላይ ወድቆ ነበር። ኃይሉንም ተጠቅመው በፍጥነት ሆስፒታል ወሰደው። በማግስቱ ዴቪድ ወደ ግሪፊን ተመለሰ። ግሪፊን በቀላሉ ሌላ አደን እንደጨረሰና ፓላዲኖችን በውቅያኖስ ውስጥ የሻርኮች ምግብ እንዳደረጋቸው ያወራል። ዴቪድ ሮላንድ መከተልና ሚሊን እንዲጠብቅ ጠየቀው። ነገር ግን ግሪፊን ሮላንድ መከተል ከሚባለው በላይ አደገኛ እንደሆነ አስጠነቀቀው። ዴቪድ ግን ሮላንድ በህይወት እስካለ ድረስ የሚሊ ህይወት አደጋ ላይ እንደሆነ አጥብቆ ነገረው። ግሪፊን እምቢታውን ገልጾ የራሱን ችግር ራሱ እንዲፈታው ገለጸለት። እናም እዛ ትቶት ወደ ሌላ ቦታ ቴሌፖርት አደረገ። ዴቪድም የግሪፊንን ዱካ በመከተል እሱም ቴሌፖርት ያደርጋል። ሰከንዶች ውስጥ ጃፓን ሬስቶራንት ኪችን ውስጥ አረፉ። ወደ ውጪም ከወጡ በኋላ በተጨናነቀው በቶኪዮ ጎዳና ላይ እሱም መከተል ጀመረ። ዴቪድ ሁለቱ አንድ ላይ ከሆኑ ሮላንድን ማሸነፍ እንደሚችሉ ተናግሮ ለማሳመን ይሞክራል። ነገር ግን ግሪፊን አሁንም ፈቃደኛ አልሆነም እና የመኪና መሸጫ ቤት ቴሌፖርት አድርጎ ሌክጀሪ የሆነ መኪናን ሰርቀው የትራፊክ መንገዱን ቴሌፖርት በማድረግ ሲነዱ እንመለከታለን። በመንገዳቸውም ግሪፊን ስለ አንድ ጃምፐር ያወራል። አንድ ህንፃ ሙሉ በሙሉ ኃይሉን በመጠቀም ካፈረሰ በኋላ በመሃል ጃምፕ ሲያደርግ እንደሞተ ነገረው። ከረጅም ሰዓታት በኋላ ግሪፊን ዴቪድን ለመርዳት ተስማማ። በኋላም ወደ አየር ማረፊያው በቴሌፖርት ሲደርሱ የሚሊ በረራዋ ከአንድ ሰዓት በፊት እንዳረፈ አወቁ። ተለያይተውም ግሪፊን መሳሪያዎችን ለማምጣት ሲሄድ ዴቪድ ደግሞ ወደ ሚሊ ቤት ቴሌፖርት አደረገ። እዛም እንዳገኛት በመጨረሻም እውነቱን ሊነግራት ወሰነ። ምንም አይነት ስራ እንደሌለው ሁሉንም ነገር ነገራት። በኋላም ከሱ ጋር በፍጥነት እንዲሄድ ለመናት። በዚያ ቅጽበት ዴቪድ ችግር እንዳለ ተረዳ። ሮላንድ መጥቷል። ያለምንም ማመንታት ሚሊን ይዞ ወደ ግሪፊን መደበቂያ ቦታ ቴሌፖርት አደረገ። ብዙም ሳይቆይ የፓላዲኖች አባል ወደ ቦታው ሰብረው ገቡ። መሳሪያዎችንም በመጠቀም ዴቪድን ቴሌፖርት ያደረገበትን ቦታ አገኙ። ሮላንድ ወዲያውኑ ወደ ቦታው ቴሌፖርት አደረገ። ቡድኖቹም ተከትለውታል። እናም አካባቢው መቃኘት ጀመሩ። ዴቪድና ግሪፊን ላለመታየት አንድ ቦታ ተደብቀዋል። በድንገት ዴቪድ የእናቱን ፎቶ ይመለከታል። ያ ትኩረቱ ግን ዋጋ አስከፈለው። ከፓላዲኖች አንዱ ያየዋል። ሮላንድ በኤሌክትሪኩ መሳሪያ ያዘው። እናም ወደሱ ቀርቦ ጩቤ አነሳ። ዴቪድ ምንም ስህተት ሳይሰሩ ፓላዲኖች ለምን እንደሚጠሏቸው ጠየቀ። ሮላንድም ጃምፐሮች በኃይላቸው ለሰው ልጅ ስጋት እንደሚሆኑ መለሰለት። በዛ ሰዓት ግሪፊን በእሳት ሮላንድን ማጥቃት ጀመረ። ነገር ግን ሮላንድ ተርፎ ነበርና ግሪፊንን በወጥመዱ ያዘው። ሮላንድ በአሸናፊ ስሜት የግሪፊንን ቤተሰቦች የገደለው እሱ እንደነበር ተናገረ። ግሪፊን ይህን ሲሰማ በንዴት ቴሌፖርት በማድረግ ሮላንድን ከቤቱ ውጪ ጣለው። ይህ በእንዲህ እንዳለ ሚሊ ከተደበቀችበት ወጣ ዴቪድን መፈለግ ጀመረች። ግሪፊን ቴሌፖርት አድርጎ ከለንደን የመጣ አውቶቡስ ወደ ሮላንድ በመላክ እላው ላይ ጣለበት። እናም ቦታውን አተረማመሰው። ዴቪድ ሚሊን ለመጠበቅ ይጥራል። ግሪፊን በድጋሚ አንዱን ፓላዲን በእሳት አጠቃው። ሮላንድ ቀደም ሲል በከፈተው ፖርታል በኩል ተመለሰ። ግሪፊን ግን ሮላንድን ተከትሎት ነበርና መፋለም ጀመሩ። ሚሊ በመጨረሻ ዴቪድን ፈታችው። ዴቪድ ይቅርታ ከጠየቃት በኋላ ሊወስዳት እየተዘጋጀ ግሪፊን ማሽናቸውን በመውሰድ ይመለሳል። ነገር ግን ፖርታሉ ከመዘጋቱ በፊት ሮላንድ አንድ የመጨረሻ መሳሪያ ቀርቶት ነበርና ሚሊን በወጥመዱ ይዞ ይወስዳታል። ዴቪድ ሊከተላቸው ሲል ግሪፊን አስቆመው እና ስለ እቅዱ ነገረው። ሁሉም ፓላዲኖች በተሰበሰቡበት የሚሊ ቤት ውስጥ ቦምብ ለመላክ አስቧል። ዴቪድ ግሪፊን ከቁጥጥር ውጪ ስለሆነ
ሚሊን ሊገድል እንደሚችል በማሰብ ፈንጂውን ይዞ ይወጣል። ግሪፊን እሱን በመከተል ሁለቱ መፋለም ይጀምራሉ። ያለማቋረጥ ከአንድ ቦታ ወደ ሌላ ቦታ ቴሌፖርት እያደረጉ መደባደባቸውን ቀጠሉ። ዴቪድ በመጨረሻ ወደ ትልቁ ህንፃ በመውጣት ፈንጂውን ወደ መሬት ይጥለዋል። ነገር ግን ግሪፊን ተስፋ ባለመቁረጥ ፈንጂውን ለመያዝ ዘለለ። ፍልሚያቸውንም በአየር ላይ ቀጥለዋል። በዛ መሃል ወደ አንድ ዋና ገንዳ ወደቁ። እዛም ሆነው መደባደባቸውን ቀጥለው ነበር። በኋላም ዴቪድ ወደ አትላንቲክ ውቅያኖስ ቴሌፖርት አደረገ። ግሪፊን አንድ መኪና በመያዝ ተከተለው። ቀዝቃዛ ውሃ ውስጥም ከመስመጣቸው በፊት በሰከንዶች ውስጥ ሁለቱም ቴሌፖርት ያደርጋሉ። በዚህ ጊዜ ኃይለኛ ውጊያ ወዳለበት ጦር ሜዳ ነበር ቴሌፖርት ያደረጉት። ግሪፊን ፈንጁን በመያዝ ዴቪድን እየተሰናበተው እያለ በአቅራቢያቸው በጦርነቱ ምክንያት ታወሩ ይወድማል። በዛ ሰዓት ዴቪድ ግሪፊንን በመያዝ ወደ ታወሩ ቴሌፖርት ያደርጋል። እናም እዛ ትቶት ዴቪድ ወደ አናርቦር ሚሊን ለማዳን ቴሌፖርት ያደርጋል። እዛም እንደደረሰ በፓላዲኖች ወጥመድ ይያዛል። ፓላዲኖች በኤሌክትሪኩ ሾክ ማድረግ ጀመሩ። ዴቪድ በስቃይ ተሞልቶ ሙሉ ኃይሉን ያወጣል። በዛን ጊዜ ሙሉ ቤቱ መፍረስ ጀመረ። እናም ዴቪድ የቤቱን አንድ ክፍል ይዞ ቴሌፖርት በማድረግ ከዛ ቦታ ሄዱ። ያረፉት ግን ውሃ ውስጥ ነበርና መውጣት አልቻሉም ነበር። ሚሊ ወደ ዴቪድ መታ ተያይዘው ከነቤቱ ወደ ላይብረሪው ቴሌፖርት ያደርጋሉ። በዛ ሰዓት ሙሉ ላይብረሪውን አወደሙት። በሌላ በኩል ሮላንድ ከፈራረሰው ቤት ውስጥ መንቃት ችሏል። ዴቪድ ሚሊን ደህንነቷ የሚጠበቅበት ቦታ ይዟት ቴሌፖርት ያደርጋል። እናም ከሮላንድ ጋር በመገናኘት ሮላንድ ፓላዲኖችን እስከፈራ ድረስ እሱ መቼም ጃምፐር እንደማይሆን ይነግረዋል። ዴቪድ እሱን ከመግደል ይልቅ ማንም ሰው ወደማይገኝበት አንድ ግዙፍ በረሃ ቴሌፖርት ያደርጋል። ከቀናት በኋላ ዴቪድ እናቱን ለማየት ሄደ። ለምን ጥላው እንደሄደችም ጠየቃት። ሜሪ እውነቱን መናገር ጀምራ እሷ ከፓላዲኖች አንዷ እንደሆነችና ዴቪድ በ5 ዓመቱ ጃምፐር መሆኑን ስለተገነዘበች የራሷ ልጅ ላለመግደል ስትል እንደሸሸች ነገረችው። እናም ካሁን በኋላ እንዲጠነቀቅና ሌላ እድል እንደምትሰጠው ገለጸችለት። ዴቪድ ምንም እንኳን ከኋላው አደጋ ቢኖርም ሚሊን ለማግኘት ሄደ። በመጨረሻም ሁለቱ አዲስ ጅማሬ ለመጀመር ተያይዘው ወደ ሌላ ቦታ ቴሌፖርት እያደረጉ እያየን ፊልሙ ያበቃል። ውድ ቤተሰቦቼ ስለዚህ ፊልም ምን ታስባላችሁ? አስተያየታችሁን ኮሜንት ላይ ጻፉልኝ። ለተጨማሪ ጣፋጭ የፊልም ታሪኮች ደግሞ ቻናሉን ሰብስክራይብ በማድረግ በየቀኑ የምንለቃቸውን አዳዲስ ፊልሞች ይከታተሉ።